ከረጅም ጊዜ በፊት በታላቅ ችግር ወቅት የእግዚአብሔር ሰዎች እስራኤላውያን በፍልስጤማውያን አማኞች ይገዙ ነበር። ለ40 ረጅም ዓመታት ያህል አንድ ጀግና እንዲያድናቸው ተሰቃይተው ጸለዩ። ዞራ በምትባል ትንሽ ከተማ ውስጥ ማኖህ የሚባል ጥሩ ሰው እና ሚስቱ ይኖሩ ነበር። እግዚአብሔርን በሙሉ ልባቸው ወደዱት፣ ነገር ግን ልጅ ስላልነበራቸው አዝነዋል። ያም ሆኖ በእግዚአብሔር ዕቅድ መጸለይንና መታመንን ቀጠሉ። አንድ በእውነት አስደናቂ ቀን ጸሎታቸው ባልጠበቀው መንገድ ተመልሷል። የጌታ መልአክ በፊታቸው ታየ። መልአኩ ወንድ ልጅ ትወልዳለህ በማለት የማይታመን ዜና አመጣ። ከልደት ጀምሮ ለእግዚአብሔር የተሰጠ ልዩ እና ናዝራዊ ይሆናል። መቼም ፀጉሩን መቁረጥ የለብህም፣ ምክንያቱም እግዚአብሔር እስራኤልን ማዳን እንዲጀምር አስደናቂና ከተፈጥሮ በላይ የሆነ ጥንካሬ ይሰጠዋል። ብዙም ሳይቆይ ጤናማ ወንድ ልጅ ተወለደ እና ልክ መልአኩ እንዳለው ሳምሶን ብለው ሰየሙ። ሳምሶን ከሕፃንነቱ ወደ ወጣትነት ሲያድግ የእግዚአብሔር በረከት በእሱ ላይ እንደሆነ ግልጽ ነበር። እሱ ጠንካራ ብቻ አልነበረም፣ በጣም ጠንካራ ነበር። የእግዚአብሔር መንፈስ ማንም ከዚህ በፊት አይቶት የማያውቀውን ኃይል ሰጠው። አንድ ቀን በመንገድ ላይ ሲራመድ ሳምሶን አስፈሪ ገጠመኝ አጋጠመው። አንድ ግዙፍ የሚያገሳ አንበሳ በድንገት ዘሎ ወጣ ለማጥቃት ተዘጋጅቷል። ሳምሶን ግን አልፈራም። የእግዚአብሔር ኃይል በእሱ ውስጥ እንደጨመረ ተሰማው። በባዶ እጁ እንጂ ምንም ሳይኖረው ከኃያሉ አንበሳ ጋር ተዋግቶ ሙሉ በሙሉ አሸነፈው። እግዚአብሔር በእርሱ በኩል የሚያደርጋቸው አስደናቂ ነገሮች ምልክት ነበር። ከጥቂት ቆይታ በኋላ ሳምሶን በዚያው ቦታ አለፈ። የአንበሳውን አስከሬን ተመለከተ እና የሚገርም እና ጣፋጭ ነገር አገኘ። የንቦች መንጋ በውስጡ የማር ወለላ ሰርተው ነበር፣ በሚጣፍጥ ማር የተሞላ። ይህ ከእግዚአብሔር ትንሽ ትምህርት ነበር። ከአስቸጋሪ ወይም ከሚያስፈራ ነገር እንኳን እንደ ሙት አንበሳ እግዚአብሔር ጣፋጭና ጥሩ ነገር ማምጣት ይችላል። ሳምሶን በኋላ በሰርግ ድግስ ላይ ተገኝቶ ፍልስጤማውያንን በእንቆቅልሽ ለመቃወም ወሰነ። ከተበላው ውስጥ የሚበላ ነገር መጣ እና ከጠንካራዎቹ ውስጥ ጣፋጭ ነገር መጣ። ፍልስጤማውያን ተደናግጠው ነበርና ሊያውቁት አልቻሉም። ፍትሃዊ ከመጫወት ይልቅ በጣም ተናደው ለማጭበርበር ሞክረው ነበር። ይህም የበለጠ ግጭት እንዲፈጠር አድርጓል። ፍልስጤማውያን ሳምሶንን ለማጥመድ እና ለመጉዳት እየሞከሩ ደጋግመው ኢፍትሃዊ በሆነ መንገድ ያዙት። ነገር ግን በእያንዳንዱ ጊዜ ሳምሶን እግዚአብሔር የሰጠውን አስደናቂ ጥንካሬ ተጠቅሞ ተዋግቷል። በአንድ ታዋቂ ጦርነት በሺህ የጠላት ወታደሮች ተከቧል። ምንም አይነት መሳሪያ ሳይታይ የአህያ መንጋጋ አጥንት ይዞ ሁሉን ድል አደረገ። የእግዚአብሔር ኃይል ያሳየ የማይታመን ድል ነበር። ከዚያ ግዙፍ ውጊያ በኋላ ሳምሶን ደክሞ እና በሚያስደንቅ ሁኔታ ተጠማ። ሊፈርስ እንደሆነ ተሰማው። በችግር ጊዜ ጮኸ እና ለእርዳታ ወደ እግዚአብሔር ጸለየ። እግዚአብሔርም ሰማው። እዚያው ደረቅ ቦታ ላይ እግዚአብሔር ሳምሶን እንዲጠጣ ንጹሕ እና ቀዝቃዛ ውሃ ምንጭ በተአምር አቀረበ። ሳምሶን በጣም ደካማ በሆነበት ጊዜ እንኳን እግዚአብሔር እሱን ለማሟላት እዚያ እንደነበረ እና ፈጽሞ እንዳልረሳው ኃይለኛ ማሳሰቢያ ነበር። በኋላ በሕይወቱ የሳምሶን ታሪክ አሳዛኝ ለውጥ አድርጓል። ደሊላ ከተባለች ሴት ጋር ፍቅር ያዘ። ደሊላ ግን እግዚአብሔርን አልወደደችም። እሷም ከሳምሶን ጠላቶች ከፍልስጤማውያን ጋር በድብቅ ትሠራ ነበር። የሳምሶንን ታላቅ ጥንካሬ ምስጢሩን ካገኘች ብዙ ገንዘብ ቃል ገብተውላታል። ደሊላ ሳምሶንን ደጋግሞ መጠየቅ ጀመረች። ከእባክዎ አስደናቂ ጥንካሬውን ምስጢር ንገሩኝ። መጀመሪያ ላይ ሳምሶን ተሳለቀባት እና ውሸቷን ነገራት። እሷ ግን ሙሉ በሙሉ እስኪያልቅ ድረስ ከቀን ወደ ቀን እያናደደች ጸንታ ነበረች። በመጨረሻም እጁን ሰጠና እውነቱን ሁሉ ነገራት። ጥንካሬ የመጣው ከእግዚአብሔር ነው። ለእርሱ የገባሁትን ቃል የሚያሳይ ምልክት ነው። ፀጉሬ ተቆርጦ አያውቅም። በዚያ ምሽት ሳምሶን እንቅልፍ አጥቶ ሳለ ደሊላ ፍልስጤማውያንን አስገባች። ፀጉሩን በሙሉ ቆረጡ። ከእንቅልፉ ሲነቃ ልክ እንደ ማንኛውም ሰው ተሰማው። ስለቱ ስለጣሰ የእግዚአብሔር ጥንካሬ ትቶት ነበር። ፍልስጤማውያን በቀላሉ ያዙት፣ አሳውረው እስረኛ አደረጉት። በጨለማ እስር ቤት ውስጥ ሳምሶን ደካማ እና በጸጸት የተሞላ ነበር። ትልቅ ስህተት ሰርቷል። ነገር ግን እዚያ በነበረበት ጊዜ አንድ አስፈላጊ ነገር መከሰት ጀመረ። ፀጉሩ እንደገና ማደግ ጀመረ። ከቀን ወደ ቀን ትንሽ ረዘም ያለ ጊዜ ደረሰ እና በእሱ ተስፋው መመለስ ጀመረ። አንድ ቀን ፍልስጤማውያን በሳምሶን ላይ ያሸነፉትን ድል ለማክበር ታላቅ በዓል አደረጉ። እሱን ለማሾፍ በሺዎች በሚቆጠሩ ሰዎች ተሞልቶ ወደ ግዙፉ ቤተ መቅደሳቸው አመጡት። ነገር ግን ሲያፌዙበት ሳምሶን አንድ የመጨረሻ ተስፋ አስቆራጭ ጸሎት ጸለየ። ቤተ መቅደሱን በያዙት ሁለት ዋና ምሰሶዎች ላይ እጆቹን አስቀመጠ እና ሉዓላዊው ጌታ ሆይ አስታውሰኝ፣ እባካችሁ እግዚአብሔር አንድ ጊዜ ብቻ ታጠናክሩኝ።
እግዚአብሔርም የሳምሶንን ጸሎት ሰማ። ሳምሶንን በመጨረሻው ከተፈጥሮ በላይ በሆነ ጥንካሬ ሞላው። ሳምሶን በሙሉ ኃይሉ ወደ ምሰሶቹ ገፋ። ግዙፎቹ ምሰሶዎች ተሰንጥቀዋል። እናም ቤተ መቅደሱ በሙሉ ወድቆ መጣ። በሕይወቱ በሙሉ ካጋጠመው በላይ በሞት ብዙ የእግዚአብሔር ጠላቶችን ድል አደረገ። ሳምሶን ፍጹም ጀግና አልነበረም። ብዙ ስህተቶችን ሰርቷል። ነገር ግን እግዚአብሔር አሁንም ዕቅዱን ለማሳካት በጠንካራ መንገድ ተጠቅሞበታል። ይህ ታሪክ እግዚአብሔር ለእያንዳንዳችን ልዩ ስጦታዎችን እና ጥንካሬዎችን ለአንድ ዓላማ እንደሚሰጠን ያስተምረናል። እሱን መታዘዝ እና እነዚያን ስጦታዎች ለበጎ እንጠቀማለን እና ስንወድቅ እና ስንሳሳት እንኳን እግዚአብሔር በጸጋ ተሞልቶ ወደ እሱ ስንመለስ ይቅር ሊለን ዝግጁ ነው። ሳምሶን ለ20 ዓመታት የእስራኤል መሪ ሆኖ አገልግሏል። ሕይወቱ እግዚአብሔር ጠንካራ እንደሆነ፣ እግዚአብሔር ታማኝ እንደሆነ እና ምንም ቢፈጠር እግዚአብሔር ሁል ጊዜ እንደሚቆጣጠር የሚያሳይ ኃይለኛ ታሪክ ነው። ደህና ሁን።